አለፉት 30 ዓመታት ከጋዜጣ እስከ ሬዲዮ ከዛም በቴሌቪዥን መስኮታችን ብቅ በማለት በኢትዮጵያ የጋዜጠኝነት ታሪክ ውስጥ የራሱ የሆነ ትልቅ አሻራውን መተው የቻለ ትልቅ ሰው ነው። መስጠትና ደግነቱ የሱ የቅጽል ስም ያክል ነው። ሰይፉ ለተቸገሩት ሲደርስ፣ ላጡት ሲደግፍ ለረጅም ጊዜያትን ቆይቷል። ለየት የሚያደርገው ደግሞ ሲሰጥና ሲያደርግ ለይታ አይደለም በስውር እንጂ። ታዲያ ስለ ሰይፉ እንዲህ ከተባለ ዛሬ በሰይፉ ምን አዲስ ነገር አለ? የበርካቶቻችሁ ጥያቄ ይሆናል። ሰይፉ የዘንድሮውን 2025 የአፍሪካን ኢምፓክት አዋርድ ተሸላሚ መሆኑን በማስመልከት ወዳጆቹ፣ የስራ ባልደረቦቹ እና የቅርብ ቤተሰቦቹ በተገኙበት ትልቅ የምስጋና ፕሮግራም ተካሂዶ ነበር። ታዲያ በዚህ ፕሮግራም ላይ ማን ተገኘ? በዕለቱስ ያልተጠበቀ ልዩ ሰርፕራይዝ ነበረ። ሁሉንም በዚህ መሰናዶ ይዘንላችሁ የምንቀርብ ነው የሚሆነው። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ ይዞ ይቀርባል። ከናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረግ ብቻ ነው። ከለገዳዲ ሬዲዮ ታዳጊነት እስከ ኢትዮጵያ ሬዲዮ ቅዳሜ ወጣቶች፣ ከጎህ መጽሔት እስከ ሆሊውድ ጋዜጣ፣ ከመዝናኛ ጋዜጣ እስከ ኢቲቪ ሚውዚክ፣ ከአዲስ ዜማ እስከ ይፈለጋል፣ ከሸገር ኤፍኤም እስከ ኢትዮ ኤፍኤም፣ ከታዲያስ አዲስ እስከ ሰይፉ በኢቢኤስ የዘለቀ ከጊዜ ወደ ጊዜ ይበልጥ እየጎመራ የመጣ ድንቅ ብቃትና የሚዲያ ተጽዕኖ ፈጣሪነት ለሚዲያ ንጉሱ ሰይፉ ፋንታሁንና ጀግናዋ ሚስቱ ቬሮኒካ ኑረዲን የተሰጠ ክብር። ከስኬታማ ወንድ ጀርባ አንዲት ጀግና ሴት አለች የሚባለው ሰይፉና ቬሮኒካን ላየ እውነት ነው ብሎ ለመመስከር አፍ ሞልቶ መናገር ይችላል። ለ30 ዓመታት ያክል በኢትዮጵያ ሚዲያ ታሪክ ውስጥ ትልቅ አሻራ ላሳረፈው በብዙ ኢትዮጵያውያን ልብ ውስጥ ላለው ተወዳጅና ታዋቂው አጫዋች ሰይፉ ፋንታሁን ከጓደኞቹ የተዘጋጀለት እንኳን ደስ ያለ ግብዣ በእውነትም ይገባዋል። ሰይፉ ተጫዋች ነው፣ አጫዋችም ነው። ሰዎች እንዲረዱ ምክንያት የሚሆንና የሚረዳም ታላቅ ሰው ነው። ይህ ሁሉ ስኬት፣ ይህ ሁሉ ታላቅ አስተዋጽኦና የህዝብ ፍቅር ጀርባ ስሟ ሁልጊዜ ሊነሳ የሚገባው አንዲት እናት፣ ሚስትና ጠንካራ ሴት አለች። እሷም ቬሮኒካ ኑረዲን የሰይፉ ፋንታሁን ባለቤት ናት። በዝምታ የምትደግፍ የቤተሰብ ምሰሶ የሆነች የስኬት ሁሉ ባለቤትና የሰይፉን ብርታት ነች። በርካታ ወዳጆቹና የቅርብ የነበሩ ሰዎች በዕለቱ መልእክት ለሰይፉ ፋንታሁን አስተላልፈውለታል። ከነዚህም መካከል አንዱ በበጎነቱ የሚታወቀው ዶክተር ቢኒያም በለጠ መቄዶንያ ነው። ሰይፉ ፋንታሁን ሽልማቱን ለመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማህበር እንዲሰጥለት በጠየቀው መሰረት አራራይ የሙዚቀኞች መረዳጃ ማህበርና ኢቢኤስ ቴሌቪዥን በጋራ ባዘጋጁት የእውቅና ፕሮግራም ላይ ሽልማቱን ለመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማህበር መስራች ለሆነው ለቢኒያም በለጠ ያበረከተ ሲሆን የመቄዶንያ የአረጋውያንና የአእምሮ ህሙማን መስራች ቢኒያም በለጠም ባደረገው ንግግር ከዚህ ቀደም 44 ቅርንጫፎች የነበሩን ሲሆን በሰይፉ አማካኝነት ባደረግነው ገቢ ማሰባሰቢያ በኋላ በተጨማሪ ሌሎች 10 ቅርንጫፎችን ከፍተናል። እንዲሆን ያስቻለን ከፈጣሪ በታች ሰይፉ ፋንታሁን ነው። በአረጋውያኑና በአእምሮ ህመምተኞቹ ስም ማመስገን እፈልጋለሁ ሲል ከፍ ያለ ምስጋናውን ችሮታል። ያኔ እኔን ሳይንቀኝ ለኔ አሁን ላለሁበት ቦታ ለመድረስ ከፈጣሪ በታች ከፍተኛ አስተዋጽኦ ካደረጉ ጥቂት ግለሰቦች መካከል ሰይፉ ፋንታሁን ነው። በነበረው የክብር ምሽት በመገኘቴ ደግሞ በጣም ደስተኛ ነኝ። እንኳን ደስ አለ። እናትህን፣ ባለቤትህንና ልጆችህን፣ ቤተሰብህን፣ ሀገርህን እግዚአብሔር ይጠብቅልህ፣ እንወድሃለን ስትል ድምፃዊት ቬሮኒካ አዳነ መልእክቷን አስተላልፋለታለች። የሰይፉ ውለታ ብዙ አለብኝ። ከ10 ዓመት በፊት ቀብድ ከፍሎ የቀረውን ክፈል ብሎ መኖሪያ ቤት እንዲኖረኝ ያደረገው ሰይፉ ነው ሲል ደግሞ ድምፃዊ ታደለ ሮባ ወዳጁን በዕለቱ ይህ ይገባሃል ብሎ ምስጋናውን ችሮታል። ኮሜዲያን ደረጀ ኃይሌም ከሰይፉ ብዙ ነገሮች መታተር፣ መልፋት፣ መውደቅ፣ መነሳት፣ ለምንም ነገር አለመበገር፣ በወሬ በአሉባልታ
በተንኮል በሸር ዓለምን በርከክን ተምሬያለሁ ሲል መልእክቱን አስቀምጦለታል። ታዋቂው የማስታወቂያ ባለሙያ ሳምሶን ማሞ እንዲሁ በኢትዮጵያ ውስጥ ለዚህን ያክል ጊዜ ደከመኝ ሰለቸኝ ሳይል እዚህ መድረስ የቻለ እንቁ የሆነ ሀብታችን ነው። ሰይፉ ቤተሰቤ እንኳን ባልተረዳኝ ሰዓት ምን ልርዳህ ብሎ ከጎኔ የቆመ ሰው የሆነ ሰው ነው ሲል አመስግኖታል። በዕለቱም በወላጅ እናቱ እጅ ካባውን የለበሰው ሰይፉ ፋንታሁን እጅግ ደስተኛ እንደሆነ ሲገልጽ ነበረ። እኛም በቻናላችን በኢሳግ መዝናኛ ስም የተሰማንን ልባዊ ደስታ ልንገልጽልህ እንወዳለን።